ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የእስራኤል ጦር በኢራን ዋና መዲና በሚገኙ ኢላማዎች ላይ ሰፊ የተኩስ ናዳ መክፈቱን አስታወቀም። ሩሲያ የተኩስ አቁም እንዲደረግ ጥሪ ማቅረቧ ታውቋል። ፕሬዝዳንት ፑቲን ለኢራኑ አቻቸው ስልክ ደውለው መነጋገራቸውም ተሰምቷል። ኢራን የእግረኛ ወረራ ከተከፈተባት መቅሰፍት እንደሚፈጠር አስጠንቅቃለች። እነዚህንና ሌሎች ተያያዥ ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ሩሲያ የተኩስ አቁም እንዲደረግ ጥሪ ያቀረበች። ፑቲን ለኢራኑ ፕሬዝዳንት ስልክ መደወላቸው ታውቋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከኢራኑ ፕሬዝዳንት መሱድ ፔዜሽኪያን ጋር በስልክ ባደረጉት ውይይት ሀገራቸው በወቅታዊ የቀጠናው ውጥረት ላይ ያላትን አቋም በድጋሜ አረጋግጧል። ክሬምሊን አርብ ዕለት ባወጣው መግለጫ ፑቲን በኢራኑ የበላይ መሪ አያቶላህ አሊ ካሜኒ ቤተሰቦቻቸውና በከፍተኛ ወታደራዊ ባለስልጣናት ሞት የተሰማቸውን ጥልቅ ሐዘን ገልጸዋል። መግለጫው አክሎም ሩሲያ ግጭቶች በአስቸኳይ እንዲቆሙ፣ በኢራንና በመላው መካከለኛው ምስራቅ ያሉ ችግሮችን በኃይል ለመፍታት የሚደረጉ ሙከራዎች እንዲቆሙና በፍጥነት ወደ ፖለቲካዊና ዲፕሎማሲያዊ መፍትሄ እንዲመለስ ያላትን መርህ አቀፍ አቋም በድጋሜ አረጋግጣለችም ብሏል። በተጨማሪም ፑቲን በቀጠናው እየናረ ከመጣው ውጥረት ጋር ተያይዞ ከባህረ ሰላጤው የአረብ ሀገራት ትብብር ምክር ቤት መሪዎች ጋር መደበኛ ግንኙነት እያደረጉ መሆኑን ክሬምሊን ገልጿል። እንደ መግለጫው ከሆነ ፕሬዝዳንት መሱድ ፔዜሽኪያን ሩሲያ በችግር ወቅት ላሳየችው ድጋፍ ምስጋና አቅርበዋል። የኢራኑ ፕሬዝዳንት ሩሲያ የሀገራቸውን ሉዓላዊነትና ነጻነት ለማስከበር እየታገሉ ካሉት የኢራን ሕዝብ ጋር ላሳየችው አጋርነት አድናቆታቸውን ገልጸዋል። ፔዜሽኪያን በቀጠናው እየተባባሰ ስላለ ሁኔታ ዝርዝር መረጃን ለፑቲን አቅርበዋል የተባለ ሲሆን ሁለቱም ወገኖች በተለያዩ መንገዶች ግንኙነታቸውን ለመቀጠል ተስማምተዋልም ተብሏል። የዛሬ ሳምንት ቅዳሜ አሜሪካና እስራኤል በኢራን ላይ በሰነዘሩት መጠነ ሰፊ ጥቃት የኢራኑን የበላይ መሪና ከፍተኛ ወታደራዊ መኮንኖችን ጨምሮ በመቶዎች የሚቆጠሩ ሰዎች መገደላቸውን ተከትሎ በቀጠናው ያለው ውጥረት እጅግ ከፍተኛ ደረጃ ላይ ደርሷል። ቴህራንም በበኩሏ እስራኤልንና የአሜሪካን የጦር ሰፈር ያለባቸውን የአረብ ሀገራት በድሮንና በሚሳኤል በመምታት ምላሽ በመስጠት ቀጥላለች። እስራኤል በቴህራን ላይ ሰፊ ጥቃት መሰንዘሯ ተሰማም። የእስራኤል ጦር በኢራን ዋና ከተማ በሚገኙ ኢላማዎች ላይ ሰፊ የተኩስ ናዳ መክፈቱን አስታውቋል። መግለጫው የወጣው የኢራን ብሔራዊ ቴሌቪዥን በቴህራን ምዕራባዊ ክፍል የፍንዳታ ድምፅ መሰማቱን በዘገበበት ወቅት መሆኑን አልጀዚራ አስነብቧል። ጦሩ ቀደም ብሎ በሰጠው መግለጫ ከኢራን ወደ እስራኤል አቅጣጫ የተተኮሱ ተጨማሪ የሚሳኤል ጥቃቶችን መለየቱን አስታውቆ ነበር። ኢራን ጥቃቶቹን መሰንዘሯን ተከትሎ በእስራኤል የንግድ ማዕከል በሆነችው ቴል አቪቭ ተከታታይ የፍንዳታ ድምጾች ተሰምተዋል። ፕሬዝዳንት ትራምፕ ያለምንም ቅድመ ሁኔታ እጅ መስጠትን ጠየቁ። የኢራኑ ጦርነት ዛሬ ወደ ሁለተኛ ሳምንቱ ተሸጋግሯል። በኢራን ላይ የተከፈተውና እየተስፋፋ የመጣው ጦርነት ግጭቱ መቼና እንዴት ያበቃል የሚለው እርግጠኛ ባልሆነበት ሁኔታ ዛሬ ቅዳሜ ሁለተኛ ሳምንቱን ይዟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን ያለምንም ቅድመ ሁኔታ እጅ መስጠት እንዳለባት ተናግሯል። እስራኤል በሊባኖስና በኢራን ላይ አዲስ ጥቃቶችን መሰንዘ ሯን ቀጥላለች። ፕሬዝዳንት ትራምፕ ትላንት በማህበራዊ ሚዲያ ላይ የሰጡት አስተያየት የኢራን ፕሬዝዳንት ስማቸው ያልተጠቀሰ ሀገራት የሽምግልና ጥረት መጀመራቸውን ካስታወቁ ከሰዓታት በኋላ
የቀረበ ነበር። ይህ የሽምግልና ዜና አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩ ከአንድ ሳምንት በኋላ ለዲፕሎማሲያዊ መፍትሄ ደካማም ቢሆን ተስፋ ጭሮ እንደነበርም ተነግሯል። ትራምፕ ሲጽፉ ያለምንም ቅድመ ሁኔታ እጅ ከመስጠት ውጪ ከኢራን ጋር ምንም አይነት ስምምነት አይኖርም። ከዚያ በኋላ ታላቅና ተቀባይነት ያለው መሪ ከተመረጠ በኋላ እኛና ብዙዎች ድንቅና በጣም ደፋር አጋሮቻችን ኢራንን ከጥፋት አፋፍ ለመመለስ ከምንጊዜውም በላይ በኢኮኖሚ ትልቅ የተሻለችና ጠንካራ ለማድረግ ደከመኝ ሰለቸኝ ሳይሉ ይሰራሉም ብለዋል። ትራምፕ ስለ ጦርነቱ ዓላማ የሚለዋወጡ ማብራሪያዎችን እየሰጡ ቀጥለዋል። ይህም አስቀድሞ ከኢራን ድንበር አልፎ የተስፋፋውን የዓለም አቀፍ የፋይናንስ ገበያዎችን ያናወጠውንና የነዳጅ ዋጋ እንዲንር ያደረገውን ቀጠናዊ ግጭት ሊያራዝመው ይችላል የሚል ስጋትን ፈጥሯል። ለጥቃቱ ምላሽ ለመስጠት ኢራን እስራኤልን እንዲሁም የአሜሪካ የጦር ሰፈሮችን የሚያስተናግዱ በርካታ የባህረ ሰላጤ ሀገራትን ኢላማ አድርጋለች። ትላንት አርብ በእስራኤል ውስጥ ከኢራን የሚሰነዘሩ ጥቃቶችን ለመከላከል የእስራኤል መከላከያ ሲንቀሳቀስ የፍንዳታ ድምጾች ተሰምተዋል። የተባበሩት አረብ ኤምሬትስ፣ ኩዌት፣ ኳታር፣ ባህሬንና ሳውዲ አረቢያ ሁሉም አዳዲስ የድሮንና የሚሳኤል ጥቃቶች እንደተሰነዘረባቸው ዘግበዋል። በተመሳሳይ እስራኤል በሊባኖስ ላይ ከፈተችውን ጦርነት በከፍተኛ ሁኔታ በማስፋፋት መላው የከተማ ደቡባዊ ዳርቻ ነዋሪዎች ለቀው እንዲወጡ ከዚህ ቀደም ተደርጎ የማይታወቅ ትዕዛዝ ከሰጠች በኋላ ዋና ከተማዋን ቤይሩትን በከባድ ድብደባ ትላንት መታለች። እስራኤል በኢራን ላይ አዲስ የጥቃት ማዕበል የከፈተች ሲሆን 50 የጦር አውሮፕላኖቿ በቴህራን ውስጥ በአያቶላህ አሊ ካሚኒ በወደመው ቅጥር ግቢ ስር የሚገኝና አሁንም በኢራን አመራሮች ጥቅም ላይ የሚውል ምሽግ መምታታቸውን ገልጻለች። ዛሬ ማለዳ የኢራን ይፋው የዜና ወኪል ተስኒም በቴህራን የሚገኘው ምህራባድ አውሮፕላን ማረፊያ መመታቱን ዘግቧል። ከኢራን አብዮታዊ ዘብም ሆነ ከሂዝቦላ እስካሁን የተሰጠ አስተያየት የለም። እስራኤል የኢራን አጋር የሆነውንና ከ1980ዎቹ ጀምሮ በሊባኖስ ፖለቲካ ውስጥ ዋነኛ ተዋናይ የሆነውን የሺአ ታጣቂ ቡድን ሂዝቦላህን ለማጥፋት የቦምብ ጥቃቷን ወደ ሊባኖስ አስፋፍታ ቀጥላለች። ሂዝቦላህ የካሚኒን ሞት ለመበቀል በዚህ ሳምንት በእስራኤል ላይ ተኩስ መክፈቱ ይታወቃል። እንደ ኖርዌይ የስደተኞች ምክር ቤት መረጃ ከሆነም ባለፉት 4 ቀናት ውስጥ ብቻ በሊባኖስ ወደ 300 ሺህ የሚጠጉ ሰዎች ተፈናቅለዋል። የእስራኤል ጦር በበኩሉ ዘመቻው በተጀመረ በመጀመሪያው ሳምንት ውስጥም የኢራንን የአየር መከላከያ ስርዓቶች 80% ያህሉን ማውደሙን እንዲሁም ከ60% በላይ የሚሆኑትን ሚሳኤል ማስወንጨፊያዎቿን ከጥቅም ውጪ ማድረጉን ገልጿል። ኢራን የእግረኛ ወረራ ከተከፈተባት መቅሰፍት እንደሚፈጠር አስጠነቀቀች። የውጭ ጉዳይ ሚኒስትር አባስ አራግቺ የእግረኛ ሰራዊት ወረራን ጨምሮ ለየትኛውም አይነት ወታደራዊ ፍልሚያ ኢራን ዝግጁ መሆኗንና እንዲህ ያለው እርምጃ በጠላቶቻቸው ላይ መቅሰፍትን እንደሚያስከትል ተናግሯል። ሚኒስትሩ ከኤቢሲ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ የአገራቸው ጦር ኃይሎች የትኛውንም አይነት ከአሜሪካና ከእስራኤል የሚሰነዘር ጥቃት ለመጋፈጥ ዝግጁ መሆናቸውንም ገልጸዋል። የእግረኛ ሰራዊት ወረራን ጨምሮ ለየትኛውም አይነት ጥቃት ዝግጁ ነን በማለት እየጠበቅናቸው ነው። የሚመጣውን ባለን አቅም እንደምንጋፈጥ እርግጠኞች ነን። ከባድ መቅሰፍት ይጠብቃቸዋል ሲሉም አስጠንቅቋል። ከዚህ በፊት 2 ጊዜ ድርድር መቀመጣቸውን ያነሱት አራግቺም 2 ጊዜም ድርድር ላይ እያለን ጥቃት ፈጽመውብናል ብለው ከአሜሪካና ከእስራኤል ጋር የተኩስ አቁም ስምምነት ለመድረስ ኢራን ፍላጎት እንደሌላት ተናግሯል። የውጭ ጉዳይ ሚኒስትሩ ጨምረውም በአሁኑ ወቅት ኢራን ከፍተኛ የነዳጅ ምርት የሚተላለፍበት ሆርሙዝ ሰርጥን የመዝጋት ፍላጎት እንደሌላት፣ ነገር ግን ጦርነቱ የሚባባስ ከሆነ እርምጃውን ከመውሰድ እንደማትቆጠብም ጠቁሟል። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቦልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝተው ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት
ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።